ለልማት ተነሽ አርሶ አደሮች በሚሰጣቸው የካሳ ክፍያ ዘላቂ ኢኮኖሚ እንዲያመነጩ እየተሰራ ስለመሆኑ የደብረ ብርሃን ከተማ መሬት አስተዳደር መምሪያ አስታወቀም። የከተማው ልማት ለማፋጠን የሚሰራው ስራ እንደሚደግፉ የገለጹት አርሶ አደሮቹ በበኩላቸው ነጋችንን የተሻለ ለማድረግ እንጥራለን ብለዋል። ገንዘብ ታደሰ ዝርዝር ዘገባ አዘጋጅታለች። አርሶ አደር ማንደፍሮ ገሉ በደብረ ብርሃን ከተማ የምኒልክ ክፍለ ከተማ ሎሬት አፈወርቅ ተክሌ ቀበሌ ነዋሪ ናቸው። ከዚህ በፊት በግብርና የሚተዳደሩ ሞዴል አርሶ አደርም ነበሩ። በአሁኑ ሰዓት መሬታቸው ለልማት በመፈለጉ በአጠቃላይ 3 ሄክታር የሚሆን መሬት ተወስዶባቸዋል። ከመሬቱ ያገኙትን የካሳ ብር ተጠቅመው በተለያዩ ስራዎች ላይ እንደሚገኙም ይናገራሉ። የመጀመሪያው 73 ብር ከ45 ሳንቲም በአሁኑ ደግሞ 238 አካባቢ ነው ሄደው አሁን እኔ አንድ ሲኖ በ3.3 ገዝቻለሁ። ትርቦ ከ1.2 እና እንደዛ በላይ ገዝቻለሁ አሉኝ። ትርቦች 4 ቋት አለ 2 ቦታ ወፍጮ አለ። እኔ ቤተሰቤንም በጥሩ ሁኔታ ማስተዳደር እችላለሁ፣ ችግር የለም እና በሳምንት ከ15 ሺህ ብር በላይ እንደምጥል ይሄም ደግሞ ደብተር ያለው ማለት ነው። አርሶ አደር በየነ ኃይሉ እንደ አርሶ አደር ማንደፍሮ ሌላው በልማት ተነሽ ግለሰብ ናቸው። መሬቱ ለልማት ተፈልጎ ሲነሱ የተሰጣቸውን ገንዘብ ተጠቅመው በከብት እርባታ ተሰማርተው በቀን ከ30 እስከ 40 ሊትር ወተት በመሸጥ በሚያገኙ ገንዘብ ቤታቸውን ያስተዳድራሉ። ያን 40 ሺህ ብር ነው የሰጠው ሁለት ጥማር መሬት ያን 40 ሺህ ብር ይዤ ነው ወደ ላሞች ስራ የገባሁት። እነሱን ይዤ ነው አሁን እዚህ የደረስኩት። ሁለተኛ ዞር ደግሞ አሁን ባለፈው እንዲሁ አንድ ጥማር ሄዱኝ 2014 ያኔ ሄደ። ያንን ደግሞ ቀጥታ ለልጆች ነው በቦታ ዝክንተኛ አልኳቸው። አንድ ጥማር ነው ሄደብኝ። ያንን 4 ልጆች አካትቻለሁ። 4ቱ ልጆች ወደ ብር ክፍያቸው ከፈየላቸዋለሁ። ቀሪዋን ሳንቲም ይዤ ደግሞ አሁን ቦታ ለመስራት ያችን ቦታ የረሳቸው ቦታ ለሰርቼ ለራሳቸው እንዲኖሩ ፍላጎት ነው ያለኝ። አርሶ አደሮቹ በመሬት መምሪያ ባለሙያዎች የተሻለ ድጋፍ ክትትል ያገኙ እዚህ ደረጃ መድረሳቸውን ቢያነሱም የሚያነሷቸው ጥያቄዎች እንዳሏቸውም ነግረውናል። ያገኙትን እየመከሩ ነው። ገንዘባችሁን አታጥፉ፣ አታባክኑ። እንግዲህ ወዲያ መሬት እኮ አልተገኘም። መንግስትን ጠይቁ፣ መመሪያ ይፈዳል። መመሪያም እየጠበቅን ነው። ብራችሁን አታጥፉ እያሉ ሁሉ ይመክራሉ። ግን አንዳንዱ መቼም ያው ብር ያልቃ አይመስለው ያው እያጠፋም ነው ያለው። ጎበዝ ይሆንም ይያዘ ያላለ ቤት ይገዛል፣ 2 ቤት ይገዛል፣ አሁን ባጃጅ ይገዛል፣ ጋሪ ይገዛል፣ መኪናም ይገዛል። ውስን ሆኖ ድጋፍ ያደርጋሉ። አሁን ድጋፍ ያደርጉኝ። አሁን ደግሞ ጥያቄያችን የሚያጣላን የቦታ ጉዳይ የሚያነጋግር እንደምታውቁት መኖሪያ ቤት ውስጥ ነው እየሰራው። ይሄን ቤት የሰራው ለመኖሪያ ቤት ብዬ ነው። ግን ተከራው እነኝ ይሻሉኛል ብዬ ከሌላ ቦታ አምጥቻቸው እነኝ ቆጦቻው ወደዚህ ማንቀሳቀሳቸው እና ምንድነው እኛንም አብሮ ኢንቨስት ቢያደርገን መንግስት ለምሳሌ ያክል አሁን እኔ መሬት አለኝ በሙሉ መሬቴን ወፍዶ ሌላ ከሚያደርገው ትክክለኛ መታለማ ከሆነ ብሎ ለኔ ለላሞች ባርቢያ ቢሰጣኝ በጣም እደሰታለሁ። በጣም የከተማው መሬት መምሪያ የመሬት ሀብት ዋጋ ተመንና መልሶ ማቋቋም ቡድን መሪ አቶ ደረጀ ንጋቱ መምሪያው መሬት ለሚለቁ አርሶ አደሮች ሰፊ ግንዛቤ በማስጨበጥና ተመጣጣኝ ካሳ በመስራት ከዚያ ማለፍ ሲል ደግሞ የካሳ ክፍያ ገንዘባቸው እንዳይባክን የድጋፍ ስራ እንደሚሰሩም ተናግረዋል። አርሶ አደሩ በመልሶ ማቋቋም ዙሪያ በርካታ ስራዎች ይሰራሉ። በተለይ አሁን በዚህ በጀት አመት ከ755 በላይ አርሶ አደሮች ይዞታቸውን ለቀዋል። ከነኛ አርሶ አደሮችም ወደ 444 ሄክታር የሚሆን መሬት ተወስዷል። ለዚህ መሬት ወደ 1 ቢሊዮን የሚሆን ግምት የሚሆን ካሳ ተከፍሏል። ስለዚህ በዚህ በተከፈለው ገንዘብ አርሶ አደሩ መልሶ እንዲቋቋም ማድረግ ስራ በርካታ ስራዎች እየተሰሩ ነው። የቤተሰቦቻቸውን የእርሻ መሬት ተስፋ አድርገው የቆዩ ወጣቶች መሬቱ ለልማት ሲውል የሚገጥማቸውን ችግር በመረዳት ከተማ አስተዳደሩ ወጣቱንም ሆነ አርሶ አደሩን ተጠቃሚ የሚያደርግ ስራ እየሰራ እንደሚገኝም ነው የሚያነሱት አቶ ደረጀ። ከተማ አስተዳደሩ የራሱን ውሳኔ ወስኖ እያደራጀ ተጠቃሚ እያደረገ ያለበት ሁኔታ ነው ያለው። በዚህም ወደ 993 አካባቢ ወጣቶች ተለይተዋል። ከነዚህ ውስጥም ደግሞ ወደ 255 የሚሆኑ የሳይት የተሰጣቸው አሉ። ከተማው እንድትለማ ለኢንቨስትመንት ተመራጭ እንድትሆን ያደረጋት አርሶ አደሩ እንዲያድግ ካለው ፍላጎት አንፃር በመሆኑ አርሶ አደሩን ተጠቃሚ የሚያደርጉ መመሪያዎች ተግባራዊ እንዲሆኑ መሰራት እንዳለበትም ተመላክቷል።